ማንቸስተር ዩናይትድ ብራንድ ነው አለ። በቃ ይሄ ነው ብራንድ። እኛ የምናውቀው ብራንድ ይሄ ነው። በቃ በአዲስ አሰልጣኝ የተጫዋቹን ተጨምሮ ደርቢን እንደዚህ ቅጥቅጥ ስታደርገው ይሄ ነው ብራንድ። በቃ ጽድት ያለ ብራንድ የሚያስፈልግን 3 ነጥብ ከሚያስፈልግ ክለብ ላይ በሜዳክ ላይ ጽድት ይው በቃ ልቅም ያለ 3 ነጥብ እቺ ናት። በቃ خلاص ይሄ ነው ብራንድ ማለት ነው። ካስሜሮ የ7 ደቂቃ ተጫዋች አይደለም። ካስሜሮ እንደዛሬ ወጣትነት ተሰምቶት አያውቅም ጭራሽ ነው ማያውቀው። እንዴ ተጫዋች ወኔ ያንተውት ይሄ እኔ ፖርቹጋል ላይ ያሉት ራሱ እኔ በስም መመሳሰል ነው እንጂ ጭራሽ ተውት እሱ አይመጣውም። ግን አረ ወኔያችሁ ራሱ ደስ ሲል በኢየሱስ ስም ፈላው እንደውም ይኸውላችሁ ከሲቲ ይልቅ ማለት ነው ዩናይትድ ለዋንጫ ያስፈራል። በቃ ምን አባታ በጣል አንተ ጡጦ ጠቢ ምን አባታ በጣል ዩናይትድ ለዋንጫ ያስፈራል። አንተ እበት ምንድነው ናችሁት እንዴ? ዌር ኢዝ ሃላንድ ኤርፖርት ዲስ ዌይ ብላለች። ዌር ኢዝ ሃላንድ ዌር ኢዝ ኤቭሪባዲ ዌር ኢዝ ዞዝ 11 ፕሌየርስ ዌር አር ዜይ? ለማንኛውም በቋጠሮ አሁንም ይችላል ተገኘም እንቀጥላለን እስከሚበላ ድረስ ይሄ ዋንጫው ተበልቷል ተብሎ እስከምናስጨበጭብ ድረስ ቋጠራችን ይቀጥላል። ለማታውን ጨዋታን በረካ ያርግልን። ጎይኬሬ ሃትሪክ የሚሰራ ያርግልን። ኦለያነ ነው መላ ማይክል ካሪክ ይቀማል ምን አይነት ቲም ነው በእናት? ይሄ ነው ማንቺ አባቴ ይሄ ነው ማንቺ ፈላው ቱበልሽ ወያለው ልምታለ ቱበል ድሮትን እቋጠርላለሁ እንጂ እሸነፍላለሁ አልኩ እንዴ ዋጣት አባቴ እበቀልላለሁ እንዳታለቅ ደሙ ቀርተኛ ፈላውላ ይሄ ነው ማንቺ አረ ትችላለህ። አረ ማንቺ ትችላለህ። ግን ከማንቸስተር በላይ የምችለው እኔ ምን አይነት እርኩስ ቋጣሪ ነኝ ማንዬ። ወፍ አተ አረ የጣት መስራት መጀመር አለብኝ ጀማው የጣት መስራት መጀመር አለብኝ ማንዬ ግባ ማንቺ ይችላል ማን አባክ ነው ማንቸስተርን ደግሞ ብሉ ያደረጋት? ማን ያለው? ብሉ ጠጡ ነው ማንቸስተር ብሉ ምትል በሙላ ማለት ነው። ይኸውልህ ማንቸስተር ሊድች እኔ ስፈልግ ብሉ ይሆናል፣ እኔ ስፈልግ ሬድ አደርገዋለሁ። ማንቸስተር በመላው ከተማ ቀይ ነች። እናትህ የወለደች ከዚህ ጋር መተህ እንዳትከራከር ነግሬሃለሁ። አሁን በክብር ነው የምጠራሽ ማንቺዬ። ምን ይደረግልሽ? ቶፕ 4 ነው የምትፈልጊው? ቶፕ 3 ነው? ቶፕ 2 ነው? ቶፕ 1 ብቻ እንዳትፈልጊ። ከዛ ውጪ ያለውን በሙሉ ማለት ነው እኔ አረግሻለሁ። በቃ ይቋጠርልሻል። እንዲህ ውለታሽ አይረሳም። በቃ እንደውም ሁለተኛ ክለቤ ምንም አይመጣም። ሁለተኛ ክለቤ ተቋጥሯል ሰርቷል። ማንቺ አሸነፋለች። ማንቺ ቶፕ 4 ብቻ አይደለም ቶፕ 2 ነው መሆን ያለባት ማለት ካሪክ ይችላል እናት እንዴት ይረሳኛል የማንቺ ውለታ? ስምሽን አነሳለሁ ዋንጫ ነሳው ለታ በልልኝ አተ አለብኝ ልክድሽ አልወድም ስምሽን በቁም ነገር አነሳለሁ የትም የክፉ ቀን ጓዴ ብልሽ ወዳለሁ ብድር መላሽ ያርገኝ አመሰግናለሁ። ማንቸስተር ዩናይትድ 2 ማን ሲቲ 0 የተጫዋቾች ሬቲንግ ዶናሩማ አጌንስት ማን ሲቲ ነበር አጌንስት ማን ዩናይትድ ብቻውን ማለት ነው። ዶናሩማ ምንም ማድረግ አልችልም። በቃ አንተ ብቻ ነው የደፋው። ግን ስቲል ለጎል ገብቶብሃል። 7-10 6-10 ኩሳኖቭ አረ በስመ አብ ወልዶ ኩሳኖቭ እና ዶናሩማ አጌንስት ማንቸስተር ዩናይትድ። አረ በኢየሱስ ስም እግዚአብሔርን እንዴት እንደሚችል ማርያምን ስንት ኳስ ያወጣን እሱ ነው። በቃ ስንት ኳስ በአንድ ብሩኖ የሚገርም አሲስት እምቦይሞ ላይ አይደርስበትም። ሩጫ ይደርስበታል። ግን ጀስት ኦልሬዲ ርቆት ነበረ መታው በፍጥነት ሄዶ እሱ ስፒድ አይደለ እንትን ሄዶ የሚያስጠልልህ። ኩሳኖቭ ግን በጣም ትችላለህ። እመቤቴን 8-10 ማክሳ ላይ ኦቨር ኮንፊደንት ነበርክ። ግን ስቲል አንተ አይደለም ችግሩ። ጭራሽ ሰከንድ አፍ አስወጥቶ አኬን ችግር አደረገብን። ችግር ይስጠው። ማክሳ ላይ መተው አልነበርክን? 7-10 ናታናኬ በጣም ደደብ ነው። በ5 ሚሊዮንም በ1 ሚሊዮንም ይሸጥ። ኦን ሳይድ ያጫወታቸው እሱ ወይ ሃይላይኑን አይችል። ለነገሩ የፔፕ ጥፋት ነው። አኬ ምን ያርግ? 5-10 አረ 3-10 ሪኮሊስ አባይን ያላየ ምናምን ነው የሚባለው። ኑኔዝን እኛ እንሰድባለን። ለካ እዚህ ጋር ደደብ ልጅ ቁጭ ስለሚል ማመስገን ነው ያለብን።
ኑኔዝ የኔ አባት ለካ እንዲህ ደደብ ነህ ሪኮ ሉዊስ። ለማንኛውም ሪኮ ሉዊስ 2 ከ10 ነው የምሰጠህ። ወደ ኒኮ ራይሊ እንሄዳለን። ኒኮ ራይሊ መጥፎ ጨዋታ አልተጫወተም። ሰከንድ ሃፍ ግን ምንም በቃ እኔ ምንም ቲሙ ካልቻለ ተጫዋቻችንም አይችልም፣ ምንም ማድረግ አይቻልም። 6 ከ10 ሮድሪ በጣም አሪፍ ጨዋታ ተጫውታል፣ ግን ወደ መጨረሻ አስጣለው። በቃ ብቻውን እንዴት ይልፋ 6 ከ10 በርናርዶ ሲልቫ ምን እኔ የሰራው ነገር አለ? በማርያም የሰራው ነገር አለ? ምንም ኳስ ይዞ እንዲህ ብሎ እዚህ ሰጥቶ ይሄዳል። ምንድነው ታዲያ ፔፕ ለምንድን ነው የምትወደው? እኔ አላውቅም። 4 ከ10 ቸርኪ ሰከንድ ሃፍ ገብተህ ትንሽ ለመጫወት ሞክራል። አሪፍ ጨዋታን ተጫውታል፣ ግን ምን ዋጋ ነው? ሌት ነው ያስገባህ። በቃ በጊዜ ያስገባህ ሰከንድ ሃፍ፣ ግን ምን ዋጋ ነው? መጀመሪያ የነበረበት ጌም ነው። 6 ከ10 ሃላንድ ሰሞኑን ጅብም ነው፣ መውጣትም አልነበረበትም። ፔፕ ግን አስወጣው። ምንም ቀረ ምንም አይፈጥርም። 5 ከ10 3 ከ10 ፎደን ለምን አስወጣው? ደርቢ ጌም ላይ ፎደን የሚወጣ ተጫዋች ፈርስት ሃፍ ስቲል ጥሩ አልነበረም አውቃለሁ። 5 ከ10 ዶኩ ፈርስት ሃፍ ትንሽ ተንቀሳቅሷል። ሰከንድ ሃፍ ጭራሽ አልነበረም። በሱ ጋር ስንጮትም አልነበረም። ዶኩ 4 ከ10 ሴሜኒዮ ገና መምጣትሽ ስለሆነ ምንም አንቺ ላይ እንትን አላረግም። 7 ከ10